ምእመናን ያንዳንዶቻችን ሰውነት ይሸታል። እግዚአብሔርን አያስቀርብም፣ ይከረፋል። እንኳን እግዚአብሔርን ሰውን የማያስቀርብ ሰውነት ይዘናል። ኃጢአት አሽትቶታል። ታዲያ እግዚአብሔር በዚህ ሰውነት ያድራል። በደል ክርፋት ሆኖብናል። እንኳን እግዚአብሔር ማን ይቀርባል ወደኛ ሰውነት? አንዳንዶቻችን አውሬ ሆነናል። አንዳንዶቻችን ተተናኳሾች ሆነናል። አንዳንዶቻችን ማንንም የማናቀርብ ሆነናል። እንኳን እግዚአብሔር ምናልባትም አራዊት እንኳን ይሸሹን ይሆን? እኔ አላውቅም። በጣም ይሸታል። ክፋታችን ይሸታል። ደስ የማያሰኘው ጸባያችን ይሸታል። ርኩሰታችን ይሸታል። አላበቃ ያለው ዝሙታችን ይሸታል። ተናጋሪነታችን ይሸታል። ጸባችን ይሸታል። ጥላቻችን ይሸታል። ታዲያ እግዚአብሔር በዚህ ሰውነት ያድራል። የአንዳንዶቻችን ሰውነት ምስቅልቅል ብሏል። እንኳን እግዚአብሔርን ሊያስገባ ሲያዩት እንኳን እንዴት ያስፈራል። ትርምስምስ መያዣ መጨበጫ የሌለው ምስቅልቅል ያለ ሕይወት በዚህ በሱስ ሕይወት፣ በዚህ በዝሙት ሕይወት፣ በዚህ ታማኝ ባልሆነ ማንነት፣ በዚህ በዘረኝነት ምስቅልቅል ብሏል ወዳጆች። ታዲያ እግዚአብሔር ንጹሕ ባልሆነ ባልተሰናዳ ሰውነት ውስጥ እንዲያደር መጋበዝ ይቻላል እንዴ? የአንዳንዶቻችን ሰውነት ድር ያደራበት አይደለ? ሸረሪት አላጠራበትም። መቼ ነው ንጹሕ? መቼ ነው የተጠረገው? መቼ ነው ንጹሕ የሆነው? መቼ ነው የተጸዳው? እስኪያስቡት። መቼ ነው ንስሐ የገባነው? እስኪያስቡት። መቼ ነው የቆረብነው? እስኪያስቡት። ካጸዳ ነው እኮ ከረም። ተባይ የለውም። ትኋን አይራወጥበትም። ምእመናን እንኳን እግዚአብሔር ሰው ያድርበታል የእኛን ሰውነት። አንዳንዶቻችንማ አስከፊ አራዊት አስረንበታል። እግዚአብሔር ወደ ሕይወታችን እግዚአብሔር መርጦት እግዚአብሔር ለይቶት በቅድስና እንዳያድርበት በጣም አስፈሪ አውሬዎች ደጃችን ላይ ያስረናል። እንዴት ያስቀርበው እግዚአብሔር? አሁን በእኔና በእናንተ ሰውነት እግዚአብሔር ይቀርባል?